ወርቁን ሄርሜላ እንደገዛችሁ ለሩታ የነገርኳት እኔ ነኝ። የአብርሃምን የዋህነት ተጠቅማ ወርቁን ለሩታ እንዲሰጥ ገዝታ ስጥልኝ ያለችው እራሷ ሄርሜላ ነች። እውነታው ደግሞ ያ ነው። በቃ እውነታው ያ ነው። ወርቁን የገዛችሁ ሄርሜላ ነች። ለሩታ የተሰጠውን ወርቅ የገዛችሁ ሄርሜላና ሄርሜላ ነች። ይሄን ነገር ደግሞ እኔ ነኝ ይፋ ያወጣሁት። ለሩታ የነገርኳት እኔ ራሴ ነኝ። ምክንያቱም እኔ ሩታ የሆነ ነገር ሆና ተሽመድምዳ ምናምን መሄድ እስኪያቅታት ድረስ እኔ አልጋ ላይ እንድተኛ ስለማልፈልግ ነው። ልጅ የሚያክል ነገር ልትጸንሽ አይችልም። አንቺ ሲጀመር በወዲሽ ያልሽው ቂምና ቂም ብቻ ነው። አንቺ የጸነሽው ሄርሜላ ቂም ነው። እውነት ነው የምነግርሽ። ምንም ቢሆን እኔ በቃ ማለት ጭንቅላቴ እያበደ ነው። በቃ ኦሬዲ እያበድኩኝ ነው ማለት ይቻላል። እኔ በዚህ ልክ ከሩታ ጎን ይሆናል ብቻ ሳይሆን የሩታ መከታ ነው ብዬ ማስበው ሰው ፈረንጁ የሩታ መከታ ነው ብዬ ማስበው ሰው አሁን ኦሬዲ ኢዩኤልን ጠቅላላችን ልጅ የራሱ አድርጋዋለች። ጭራሽ በፍቅር ነው ኢዩኤልን አሁን የተሰራበት ጠቅላላ በፍቅር ፈረንጁና ኢዩኤል ናቸው ማለት ከሷ ጎን ይሆናሉ ብዬ ማስበው። መቼም ሊለዩት አይችሉም። በቃ እሷን የፈለገ ነገር ቢመጣ መከታ ናቸው ብዬ በቃ ምንም ነገር ቢመጣ ችለው ሩታን ተቀብለው የሩታን የትኛውንም ችግር ይጋፈጣሉ ብዬ ማስባቸው እዩና ፈረንጁ ነበሩ። እንግዲህ አሁን ይሄው ኢዩኤል እንግዲህ አሁን እየተዝረከረከ ነው። ኢዩኤል ያለበት ሁኔታ በጣም የሚደብር ሁኔታ ነው። ይሄው ከተማ ውስጥ ምንም የሚታይበት ነገር የለም። ከቤት እየወጣ አይደለም። ይሄ ልጅ ጭንቅላት ጤነኛ ሆኖ ማለት መኖር እየቻለ አይደለም። አሁን ለሩታ አስበህ እውነት ሚስትህ ነች፣ የልጅ እናት ነች። እውነት ያ ስጦታ የሚገባት ከሆነ እጇን ይዘህ ሩታን ሱቅ ድረስ ሄደህ የገዛህበት ወርቁን የገዛህበት ሱቅ ድረስ ሄደህ አሳይተህ ይሄው ከዚህ ነው የገዛሁት ብለህ አሳምናት። የዛ ሰዓት ላይ እሷ የማትቀበልበት ምንም አይነት ምክንያት የለም። ሩታ እኮ እውነት አላት እኮ። ደናቺ ልጅን ሸኝተናል፣ አብርሃምን ወደ ቤቱ አስገብተናል፣ ተመስገን ብለን እንደገና ሳንጨርስ ካፋችን የሆነ እንትን ሳይወጣ እንደገና ተመልሻለሁ ታምያለሁ ብላ እንደገና ወደ እሱ መጣ። እንደገና መበሸቃቀጥ። እኔ እቺ ልጅ ማለት እጇ እስከምን ድረስ ነው? እኔ ወይ ማርከሻው የሚያቅሰው ካለ ለምን ለኛ አይነግሩም? ወንዶቹ እኮ ጠቅላላ እኮ ማለት ተሰውረዋል። እኔ ጭራሽ አይሆንም እንደዚህ ጭራሽ ሊያስብ አይችልም። በሄርሜላ ምንም ነገር ሊገዛ አይችልም ብዬ የማስበው ኢዩኤልን ይሄው እጇ ላይ ጥላ ጭራሽ በፍቅር እንዲወድቅ አድርገዋለች። ሰላም ውደኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ፣ ሁሉ አማን፣ ሁሉ ሰላም። ቤተሰቦቻችን በጣም ጠፍቻለሁ። ይሄን ነገር ያው ገብቶኛል። ያው የጠፋሁበትም ብዙ አስደንጋጭና ብዙ አሳሳቢ ነገሮች እየተፈጠሩ ስለሆነ ነው። ማለት ከአቅሜ በላይ የሆኑ ብዙ ነገሮች እየተፈጠሩ ስለሆነ ነው። እና አሁንም በቃ ማለት ምን እየተፈጠረ እንደሆነ ስለማውቅ አሁን ላውራ የመጣሁት ስለ ኢዩኤል ነው። ማለት ኢዩኤል ምን እንደነካው አላውቅም። በእንደዚህ አይነት ጊዜ ውስጥ ለሄርሜላ በዚህ ልክ ማለት እንደዛ ጥፋተኛ ነች ብሎ የሚያወራ እንደዛ ጥፋተኛ ነች ብሎ የፈረደ ሰው እንደዚህ በሄርሜላ ማለት ወድጃታለሁ አፍቅሬያታለሁ እስኪል ድረስ በሄርሜላ ምን እንዳረገችው ምን እንዳስነካችው በጣም ግራ ገብቶኛልና ኢዩኤል ማለት አሁንም ቢሆን አግኝቼውም አውርቼዋለሁ። ያለውን ነገር ለማጣራት ብዙ ነገር ሞክሬያለሁ። ግን ምንም ሆነ ምንም እውነቱ ሊነግረኝ አይችልም። ማለት አግኝቼው አውርቼዋለሁ። ያለውን ነገር ምን እየተፈጠረ እንደሆነ ምን እያሰበ እንደሆነ እኔ በጣም ግራ ገብቶኛል። ማለት ጓደኛዬን ከማንም በላይ ከየትኛውም ሰው በላይ እኔ አውቀዋለሁ። እኔ አብሮ አደጌ ነው እና በዚህ ልክ እኔ እንደዚህ ሲሆን በፍጥረት እንደዚህ ሲሆን እኔ ግራ ነው የገባኝ እና ሄጃለሁ። እኔ እናቱን ጋር ድረስ ሄጃለሁ። ምን እየተፈጠረ እንደሆነ እነሱም ግራ ገብታቸዋል። ያው በሰላም አይደለም ማለት በዚህ ልክ እሱ የሚለወጠው በዚህ ልክ እሷን ብቻ የሚለው በሰላም አይደለም። የሆነ ነገር ባታስነካው ይሄ የአብርሃም እንትን ነው። በቃ ኢዩኤል ላይ የደረሰው የአብርሃም ስራ ነው። በቃ ማለት አብርሃም ላይ የተሰራው ሴራ አብርሃም ላይ የተደረጉት የምንድነው የመተት ስራዎች ናቸው። ኢዩኤልን እንግዲህ እንደዚህ ሊያስነካው ይቻላል ማለት ነው። እሷ እዛ ጋር ሄዳ እርጉዝ ነኝ ብላ ታለቃቅሳለች፣ አርግዣለሁ ትላለች። ያው ሩታ ከወለደች በኋላ እንግዲህ ካሁን በኋላ በጣም ብዙ ታምር ነው የምናየው። ግን የኢዩኤልን ማለት ስላላሰብኩት እንደዛ በዚች ትንሽ ጊዜ በዚች አጭር ጊዜ ለሷ ያለው ስሜትና ለሷ ያለው ማለት ሁኔታ እንደዚህ በአንድ ይቀየራል ብዬ እኔ ያላሰብኩም ነበር እና በጣም ነው ግራ ይገባኝ። እና ማለት ለማጣራት እኔ አይደለም የሱ ጓደኞች ቀርቶ የሱ አብሮ አደጎች የሱ ቤተሰቦች ቀርቶ ያልፈነቀልኩት ድንጋይ የለም። እኔ በዚህ ልክ ይሄ ልጅ እንደዚህ ይጃጃላል ብዬ እኔ ያላሰብኩም ነበር። ማለት ኢዩኤል ይጃጃላል፣ በጣም እየተጃጃለ ነው። በቃ ኢዩኤል የምሩን አሁን እየተጃጃለ ነው እና በጤነኝነት አይምሮ አይመስለኝም። እኔ ሁሉ ነገር እያደረገ ያለ ጤነኛም አይደለም ኢዩኤል፣ ጭራሽ ጤነኛ አይደለም። አንተ ሄርሜላን በዚህ ልክ ማሰብ በዚህ ልክ እንደዚህ አፈቅርሻለሁ ምናምን ማለት ጤነኝነትን የሚያሳይ ነገር አይደለም ጭራሽ። በቃ ማለት ጭንቅላቱ እንደማይሰራ
በቃ እቺ ልጅ የፈለገችውን ነገር እንደምታደርግ በቃ ያሰበችውን ሁሉንም ነገር እንደምታደርግ እስከ ጥግ በአብርሃም የጀመረው ነገር ሁሉ አሁን ወደ ጓደኛዬ ወደ ኢዩኤል መጥቶብኛል። ይሄ ነገር ደግሞ እኔ እንደ ቀልድ ማልፈው ወይ እንደ ቀልድ ዝም የምለው ነገር አይደለም። እኔ ሩታ ጋር ሄጃለሁ። ሩታን ኢዩኤል ምን እያደረገ ነው? ቢያንስ እስቲ አንቺ ምከሪው ከሰማሽ ወደ ራሱ እንዲመለስ ያለውን ነገር ሙሉ ንገሪና እንግዲህ ያለውን ነገር ሙሉ እኔ ንገሪኝ ብያት ነበር። እንግዲህ ሩታም እያለችኝ ያለችው ኢዩኤል እኔን በማንም አይቀይረኝም፣ በጣም የምተማመንበት የምወደው ወንድሜ ነው ብላ ነው ምላሽ የሰጠችኝ። አሁንም ቢሆን ሩታም እኔ እንግዲህ ከሩታ ውጪ ያው ለኢዩኤል የሚቀርበው ሰው አለ ይኖራልም ብዬም አላስብም እና የኢዩኤል እንደዚህ መሆን በስተመጨረሻ የሚያመጣውን ነገር በቃ ይሄ ግራ ከመጋባት አልፎ እኔ ራሴ ጭንቅላቴ እየቀወሰ ነው። የእውነት እያበድኩኝ ነው። በቃ ማለት ያለው ነገር ጠቅላላ ምንም ደስ የሚል ነገር የለውም። እኔ የዚህ ልጅ የመተት ስራዋ አይደለም ቀን በቀን ቀርቶ በደቂቃዎች በጊዜዎች ሙሉ እየተለቀ በቃ እየባሰ እያደገ ነው እየመጣ ያለ ጭራሽ ብላ ኢዩኤል ላይ እኔ እኮ በጣም እየተገረምኩት ኢዩኤል ማለት አይደለም ለሄርሜላ ቀርቶ ያው እሱ ማለት በጣም መልካምነቱ የሚያመዝን ሰው ነው። እኔ ጓደኛዬ ምናምን ስለሆነ ሳይሆን እንግዲህ ማንም በሚያየው ልክ ነው። ኢዩኤል በዚህ ልክ በዚህ ትንሽ ነገር ቶሎ እኔ ይሸወዳልም ብዬ እንደዚህ በትናንሽ ነገር የሆነ ነገር ይፈጠረበታል ብዬ እኔ አላስብም ነበር። እኔ ጭራሽ እነ ብሩክ አሉ እነ ዩ ኢንተርቴይንመንት አሉ ሙሉ እነ ኪያ አሉ ሁሉም እነሱ የሆነ ነገር ማለት ተከፍሏቸውም ይሁን እቺ ልጅ የፈለገች ነገር አሰርታም ይሁን ምንም ሆነም ከስሯ እንዳይጠፉ አርጋቸዋለች። ግን ኢዩኤልና ፈረንጁን የሩታ መከታ ብለን የምናስባቸው ሰዎች ከሩታ ጎን ነች ብለን የምናስባቸው ሰዎችን በዚህ ልክ መሽመድመድና ራስን አለማወቅ እኔ መጨረሻው ምን እንደሆነ ቤተሰብን እየገባኝ አይደለም። ጭራሽ ብለው በኢዩኤል ከተመጣ እንግዲህ ኢዩኤል ማለት አሁን ጭራሽ ወንዶቹ እያበዱም እንግዲህ ራሳቸውንም እየሳቱ ያሉበት ሁኔታ ነው እያለ ያለው። እኔ ምንም ሌላ አይደለም ያለው ነገር ጠቅላላ በቃ ግራም ያጋባ ነገር ስለሆነ ነው። የአብርሃም ሲፈጠር እሺ አለን ኖርማል ነው አለን። ግን ምንም ቢሆን እኔ በቃ ማለት ጭንቅላቴ እያበደ ነው። በቃ ኦሬዲ እያበድኩኝ ነው ማለት ይቻላል። እኔ ኢዩኤል በዚህ ልክ ከሩታ ጎን ይሆናል ብቻ ሳይሆን የሩታ መከታ ነው ብዬ ማስበው ሰው ፈረንጁ የሩታ መከታ ነው ብዬ ማስበው ሰው አሁን ኦሬዲ ኢዩኤልን ጠቅላላችን ልጅ የራሱ አድርጋዋለች። ጭራሽ በፍቅር ነው ኢዩኤልን አሁን የተሰራበት ጠቅላላ በፍቅር ፈረንጁና ኢዩኤል ናቸው ማለት ከሷ ጎን ይሆናሉ ብዬ ማስበው። መቼም ሊለዩት አይችሉም። በቃ እሷን የፈለገ ነገር ቢመጣ መከታ ናቸው ብዬ በቃ ምንም ነገር ቢመጣ ችለው ሩታን ተቀብለው የሩታን የትኛውንም ችግር ይጋፈጣሉ ብዬ ማስባቸው እዩና ፈረንጁ ነበሩ። እንግዲህ አሁን ይሄው ኢዩኤል እንግዲህ አሁን እየተዝረከረከ ነው። ኢዩኤል ያለበት ሁኔታ በጣም የሚደብር ሁኔታ ነው። ይሄው ከተማ ውስጥ ምንም የሚታይበት ነገር የለም። ከቤት እየወጣ አይደለም። ይሄ ልጅ ጭንቅላት ጤነኛ ሆኖ ማለት መኖር እየቻለ አይደለም አሁን ማለት ነው። ማለት ይሄ ለለኔ በቃ ማለት በጥጌን የመጣሽው አሁን ሄርሜላ ብዙ ነገር ስታረጊ በጣም ብዙ ታግሰንሻል። እኔ በተለይ በጣም ብዙ ታግሽሻለሁ። ሄርሜላ ግን አሁን በማይመጣ በኢዩኤል ነው የመጣሽው፣ በጓደኛዬ ነው የመጣሽው። ይሄ ልጅ አንድ ነገር ይሁንና እኮ ነው የምልሽ ኢዩኤል አንድ ነገር ይሁንና ሄርሜላ እኔ ውርድ ከራሴ እኔ አልፋታሽም። የእውነት ነው የምልሽ እኔ አልፋታሽም ማለት በቃ ጥግሽን ነው ማሳየሽ። ሲጀመር አንቺ እዛች ጋር እኔ አርግዣለሁ ምናምን አንቺ ሲጀመር ጽንስ ልጅ የሚያክል ነገር ልትጸንሽ አይችልም። አንቺ ሲጀመር በሆድሽ ያልሽው ቂምና ቂም ብቻ ነው። አንቺ የጸነሽው ሄርሜላ ቂም ነው። እውነት ነው የምነግርሽ ጸንሻለሁ ምንም ሆነ አንቺ ማለት ነው የእውነት አይደለም ለወለደች ለእናት ለተባለች ሴት ቀርቶ ለማንም የማትመለሽ ጉድ ነሽ አንቺ ማለት ነው። ገና አብርሃም ከሩታ ጋር ሰላም ፈጠረ፣ መኪና ገዛላት፣ ወርቅ ገዛላት፣ ሌላም ነገር ብለን ገና ደስታችንን ሳናጣጥም ሩታ ያለችበትን የአራስነት ህይወት ሳናጣጥም ምንም ሳንል አንቺ እንደገና አርግዣለሁ ብለሽ ምናምን ብለሽ እነዚህ የከፈልሻቸውን እንትኖችሽን አጃቢዎችሽን እቤትሽ በማስመጣት አብርሃምን እቤትሽ ድረስ በማስመጣት እንደገና ሩታ ላይ ስቃይ ለመሆን አሁንም በዚህ ልክ እንዴት ግን አሰብሽው? ጭራሽ ደግሞ አሁን ተይው ያንቺ የእርግዝና የመታመም ሁኔታ ምናምን ተይው ግን ብለሽ አሁን በማይሆን ሀሳብ ነው የመጣሽው። አሁን ኢዩኤልን ያረግሽውን ነገር እኛ በግልጽ ማወቅ እንፈልጋለን። በቃ ኢዩኤልን ያረግሽውን ነገር እኛ በግልጽ ማወቅ እንፈልጋለን። ምንድነው እያረግሽ ያለሽው? እኔ ልጅ ከጤናው አይደለም ከቤት እየወጣ አይደለም በቃ ምንም ነገር እያረጋ አይደለም። ይሄ ልጅ እኮ ወደ ራሱ እኮ አይደለም ስለራሱ ማሰብ ቀርቶ ስለ ቤተሰቡ ማሰብ ቀርቶ ስለ ጓደኞቹ ማሰብ ቀርቶ
ጭራሽ ውሎና የሚያወራውን ነገር እያወቀ አይደለም። ኢዩኤል እየተጎዳ ነው ያለው። እኔ አሁንም በኢዩኤል በዚህ ከቀጠለ የማይሆን ነገር ውስጥ ነው የሚገባው። በቃ እየገባ እንግዲህ የምናየው ነገር እኮ ነው። ኢዩኤል እየገባ ያለው የማይወጣው ጣጣ ውስጥ ነው። በቃ የዚች ልጅ ክፋቷ ማለት ክፋት እኮ ብዙ አይነት እኮ ክፋት አለ። ግን ኦሬዲ እቺ ልጅ አሁን እያሰራችባቸው ነው፣ ጠቅላላ ወንዶቹ ላይ ማለት ነው። ጠቅላላ ነገኛስ ላይ የሚደርስብን ነገር ማን ነው ኃላፊነት የሚወስደው? ጎበዝ ማን ነው ኃላፊነት የሚወስደው? ነገ እኔ የሆነ ነገር ብሆን እቺ ልጅ የሆነ ነገር ብታረገኝ ማን ነው የሆነ የሚከላከልልኝ? ምንድነው ማድረግ የምንችለው? ምንድነው ሲያደርግን ያለን? እንቺ ደህና እቺ ልጅን ሸኝተናል፣ አብርሃምን ወደ ቤቱ አስገብተናል፣ ተመስገን ብለን እንደገና ሳንጨርስ ካፋችን የሆነ እንትን ሳይወጣ እንደገና ተመልሻለሁ ታምያለሁ ብላ እንደገና ወደ እሱ መጣ። እንደገና መበሸቃቀጥ። እኔ እቺ ልጅ ማለት እጇ እስከምን ድረስ ነው? እኔ ወይ ማርከሻው የሚያቅሰው ካለ ለምን ለኛ አይነግሩም? ወንዶቹ እኮ ጠቅላላ እኮ ማለት ተሰውረዋል። እኔ ጭራሽ አይሆንም እንደዚህ ጭራሽ ሊያስብ አይችልም። በሄርሜላ ምንም ነገር ሊገዛ አይችልም ብዬ የማስበው ኢዩኤልን ይሄው እጇ ላይ ጥላ ጭራሽ በፍቅር እንዲወድቅ አድርገዋለች። እቹ አሁን በሄርሜላ ኪስ የቀረችው ሩታ ብቻ ነች። ሩታን ብቻ ነው ምንም ነገር ያላስነካቻት። ሁሉንም አስነክታለች። እንግዲህ ማን ቀራት? እኛ እንግዲህ ማናስበው ኢዩኤልን አስነክታብናለች። እንግዲህ ቀጣይ ወደ ሩታ ነው የምትመጣው። ሩታ ወርቁን አልቀበልም ያለችው ትክክለኛ ውሳኔ ነው። እኔም ለሩታ ነግሬያታለሁ። እንዴ አብርሃም እውነት ከልብ አንተ ሄርሜላ ኪስ ከሌለበት ሄርሜላ ምንም አይነት ስምም ሆነ ሄርሜላ ንክኪ እንደሌለበት አንተ ምታምንና እርግጠኛ ከሆንክ ሩታዬ እንድትቀበል ይሄንን ነገር የከገዛበት ቦታ ሪሲቱን አምጥተህ ማሳየት ነው። የገዛበት ደረሰኝ አለ አይደል? ይሄው ይሄን ግራም ወርቅ ከብለ መቀበል ግዴታ ነው። አለበለዚያ ግን ሩታ ልትቀበል አትችልም። ስለዚህ አሁንም ቢሆን አብርሃም ይሄን ወርቅ እንድትቀበል ምንም ነገር እንድታረግ ከፈለክ ወርቁን የገዛበትን ሪሲት አምጥተህ ለሷ መስጠት ነው። እኛ ወርቁ ጤነኛ ይሁን አይሁን ምናምን በምን አላፍትና እንወስዳለን እንዴ? ሩታን ማጥመጃዋ ሩታ እንደገና ሽባ ለማድረግ ልጇን ነገ አድጎ እንዴ በእግሩ ላኩ ላይልኩ ይችላል እኮ። የዚህ ልጅ እኮ ሴራኩ በዚሁ ከቀጠለ ልጁ ላይ ላኩ ታሰራበት እኮ ትችላለች። ስለዚህ ምን አማራጭ አለን እኛ? ማለት ምንድነው ለሩታ ማን ነው ኃላፊነት የሚወስደው? ይሄን ወርቅ እሷ አድርጋ የሆነ ነገር ብትሆንስ? እንደምትሆንም ደግሞ እርግጠኛ ነን። በቃ አንተ እውነት አስበህና ለሚስቴ ስጦታ ገዝቼላታለሁ ብለህ ካሰብክ ለሩታ አስበህ እውነት ሚስትህ ነች፣ የልጅ እናት ነች፣ እውነት ያ ስጦታ የሚገባት ከሆነ እጇን ይዘህ ሩታን ሱቅ ድረስ ሄደህ የገዛህበት ወርቁን የገዛህበት ሱቅ ድረስ ሄደህ አሳይተህ ይሄው ከዚህ ነው የገዛሁት ብለህ አሳምናት። የዛ ሰዓት ላይ እሷ የማትቀበልበት ምንም አይነት ምክንያት የለም። ሩታ እኮ እውነት አላት እኮ ብትፈራ ምንም ነገር ብትፈራም እኮ እውነት አላት። ሄርሜላ ማታረገው ምን ጉድ አለ እንዴ? መኪናውንም ቢሆን ሳናስመረምር እኛ ሩታ እንድትነዳው አናረግም። ሙሉ ለሙሉ ማስፈተሽ አለበት። እቺ ልጅ ምን የሆነ ነገር ሳርጋ በመኪና ተገልብጣች ልጅ የሆነ ነገር ብትሆን የአብርሃምን የዋህነት ተጠቅማች ልጅ ማለት ነው ምንም ነገር ከማድረግ ወደኋላ አትልም። እንዴ ምንም ነገር ከማድረግ ወደኋላ አትልም። ለምሳሌ አብርሃምን እንግዲህ የአብርሃም የዋህነትን ተጠቅማ አይደለም እሱ ልጁን ላሳድግ ብትለው የሚሰጣት አይነት ሰው ነው አብርሃም ማለት። በሻት አብርሃም የፈዘዘ የደነዘዘ ሰው ነው። በቃ ኦሬዲ ፈዟል። የሆነ ነገር አሰርተውበታል። በቃ የልጅ ምንም ነገር ሊቋቋም አይችልም። ስለዚህ መኪናውንም እኛ እንድትነዳ ሲንጀበር አንፈቅድላትም ለሩታ። ለምን? የሩታ ጤና የልጁ ጤና ስለሚያሳስበን ማለት ነው። እንግዲህ ሁሉም ነገር አስፈትሸን ምናምን ልክ ከሆነ ነው ልትነዳ የምትችለው። ሄርሜላ ምንም አታረግም ማለት አታረግም የሚባል ነገር የለም። ሄርሜላ ካሁን በኋላ በጣም ብዙ ነገር ታረጋለች ማለት የሩታ ህይወት ከመከላከል ወደ ኋላ የሚያደርገኝ ምንም ነገር የለም። ሄርሜላ የምታረገውንም ነገር ከማጋለጥ ምንም ያስቆመኝ ነገር የለም። ሲጀመር ማለት ነው ወርቁን ሄርሜላ እንደገዛችሁ ለሩታ የነገርኳት እኔ ነኝ። የአብርሃምን የዋህነት ተጠቅማ ወርቁን ለሩታ እንዲሰጥ ገዝታ ስጥልኝ ያለችው እራሷ ሄርሜላ ነች። እውነታው ደግሞ ያ ነው። በቃ እውነታው ያ ነው። ወርቁን የገዛችው ሄርሜላ ነች። ለሩታ የተሰጠውን ወርቅ የገዛችው ሄርሜላ ነች። ይሄን ነገር ደግሞ እኔ ነኝ ይፋ ያወጣሁት። ለሩታ የነገርኳት እኔ ራሴ ነኝ። ምክንያቱም እኔ ሩታ የሆነ ነገር ሆና ተሽመድምዳ ምናምን መሄድ እስኪያቅታት ድረስ እኔ አልጋ ላይ እንድተኛ ስለማልፈልግ ነው። ሩታን በጣም ስለምወዳትና መከተው አልሆን ስለምፈልግ ማለት ነው። ምንም ነገር ከሷ ማለት መከላከለው ብዙ አይነት ነገር ስላለ ማለት ነው። አሁንም ሆነም ቀረ ሄርሜላ የምታወጣቸውን ጠቅላላ ነገሮች የምትሰራቸውን ሴራዎች ለጓደኛም ቢሆን ይደርስለታል። ለዩኤልም ቢሆን የሆነ ነገር ሳይሆን ማስቆም የምንችል ከሆነ እኛ እናስቆማለን። በጣም ነው ያዘንኩት። በዩኤል ስትመጣብኝ በጣም ነው ያዘንኩት። በቃ ምንም ልል አልችልም። ከዚህ በኋላ እንግዲህ ኦዲየንስ ለእናንተ ምንም ነገር ለማጋለጥ ያው እንግዲህ ነግሬያችኋለሁ። እንግዲህ ከተቻላችሁ ሁላችሁም በየሃይማኖታችሁ ሙስሊሞችም ዱዓ አድርጉ፣ ክርስቲያኖችም ጸሎት አድርጉ እንጂ ማለት በጉልበትም በምን የሚሆን ነገር አይደለም የሷ ነገር ማለት ነው። ይሄን ለመናገር ነው የመጣሁት።